የውሃ ጠብታዎችን በመጠቀም ስለ ምን አይነት የዌቮችን ካራክተሪስቲኮች እናያለን። ይህ አሁን ያለውበት ድረገጽ ፌት ይባላል። PHET እና ልዩ ልዩ ሲሙሌሽኖች አሉት እና ሄዳችሁ ማየት ትችላላችሁ። እና ውሃውን ጠብታ ሳስጀምረው መንቀሳቀስ ይጀምራል። እና ይህ እንግዲህ ከጎን ሳይሆን ከላይ ሆኖ ለሚያየው ሰው ደግሞ እንደዚሁ እየተስፋፋ የሚሄድ አይነት ነገር ይመስላል። ግን በኮንቴነሩ ከጎን ወይም የሚታይ አይነት ትራንስፓረንት አይነት ከሆነ ከጎን ስናየው እንደዚህ አይነት ሞገድ ይሰራል እና እነዚህ ሞገዶች የምንገልጽባቸው ልዩ ልዩ መንገዶች አሉ እና ተርሚኖሎጂዎች እናያለን። መጀመሪያው ተርሚኖሎጂ ሬስት ፖዚሽን ይባላል። ሬስት ፖዚሽን የሚባለው ማንም ሳይንቀሳቀስ ሲቀር ማለት ነው። እዚህ ጋር እንደምናየው ምንም ጠብ የሚል ነገር ሳይኖር ሲቀር ጸጥ ያለበት ቦታ እቺ ፖዚሽን ሌቭል ሲሆን ሁሉም ነገር እሷ ሬስት ፖዚሽን ትባላለች እና ሬስት ፖዚሽናችን የሚሆነው ይሄ ነው ማለት ነው። ልክ አንድ ውሃ ጠብ ሳደርግ የውሃ ጠብታ ወደታች ዝቅ ከዛ ወደዚህ ያለች ትሄዳለች እና የውሃ ጠብታዋ የምትንቀሳቀስበት ርቀት ደግሞ ዲስፕሌስመንት ይባላል እና ይህንን በዚህ መልክ ብቻ ሳይሆን በግራፍ መልክ ማየት እንችላለን። እንዲያውም በግራፍ መልክ ይቀላል አንዳንዴ እና እዚህ ጋር ግራፍ ብንሰራው ወደታች ወደ ላይ ዝቅ ሲል እናየዋለን እና የውሃው ሌቭል እዚህ ጋር ዶት ተደርጎልናል። ሬስት ፖዚሽናችን ማለት ነው። ምንም ውሃ ጠብ ባይል የምንሆንበት እና እያንዳንዱ ጠብታ በመጣ ቁጥር እንንቀሳቀሳለን ማለት ነው እና ስንንቀሳቀስ እንደዚህ አንድ ብዬ ባስቆሙ ስንንቀሳቀስ ዝቅ ከፍ ዝቅ ከፍ ዝቅ ከፍ ዝቅ ከፍ የሚሉ ነገሮች አሉና ይቺ ከፍ ላይ የምትደርስባት ትልቋ የከፍታ ፖይንት እሷ ክረስት ትባላለች። CREST ይሄ ፖይንት ማለት ነው። ያ መጻፍ ብችል ጥሩ ነበር፣ ግን ሲጋራ ከላይ ያለችው ፖይንት ወደ ላይ ከፍተኛዋ ፖይንት ማለት ነው ክረስት ትባላለች። ዝቅተኛዋ ፖይንት ደግሞ በአንጻሩ ወደዚህ ጋር መተን ወረድ ብለን ስናየው ይሄ ፖይንት ደግሞ ትራፍ ይባላል። TROUGH እና ከፍታችን ክረስት ዝቅታችን ታች ያለው ማለት ነው እና ከሬስት ፖዚሽናችን ተነስተን ወደ ላይ ስንሄድ ክረስት እናገኛለን። ልክ ክረስት ጋር ስንደርስ ወደ ታች ደግሞ ወረድ እንጀምራለን እና እንዲህ እያለ ይቀጥላል። እንዲህ እያለ ስንቀጥል ሌላው ደግሞ ይሄ ለማድረግ የሚያስችለን እዚህ ጋር አምፕሊቲዩድ እና ፍሪኩዌንሲ የሚሉ ነገሮችን እናያለን ነው። እነሱን እስቲ እየጨማመርን እየቀናነስን እንደሚያደርጉ እናያቸው እና አምፕሊቲዩድን ይዤ በጨምረው በደንብ በጨምረው እዚህ ጋር ውሃችን ዝቅ ከፍ የምትልባት ርቀቷ ራሷ ከፍ አለች። ዝቅም ሲል በጣም ዝቅ ይላል ወደ ታች፣ ከፍም ሲል በጣም ከፍ ይላል። የበለጠን በጨምሮ የበለጠ እየሄደ ይመጣል ማለት ነው እና አምፕሊቲዩድ የሚባለው ከሬስቲንግ ፖዚሽን የተነስቼ ወደ ላይ ወይም ወደ ታች የሚሄደው ማክሲመም ዲስታንስ ነው ማለት ነው እና ስንጨምረው ወደ ላይ እና ወደ ታች የሚሄደው የጨምረው ለዛ ነው ማለት ነው። አምፕሊቲዩዱን ደግሞ ወደኋላ መልሼ እንደዚህ ባለበት አስቀምጬ መሀል ላይ አድርጌ እዚህ ጋር ደግሞ ፍሪኩዌንሲ የሚለውንም መቀየር እችላለሁ። ፍሪኩዌንሲ ደግሞ የሚባለው ምን እንደሚያደርግልን እናያለን። ፍሪኩዌንሲው እስቲ ብጨምረው ምን ይሆናል? ዋው ቶሎ ቶሎ ጠብ ማለት ጀመረ አይደል? ቶሎ ቶሎ መንቀሳቀስ ጀመረ። እዚህ ጋር ብዙ ማየት ጀመርና እዚህ ጋር ቆሜ ብጠብቅ 1 2 3 4 ብዙ ያልፈኛል። በቀንሰው ደግሞ በደንብ በቀንሰው ደግሞ እዚህ ጋር ቆሜ ስጠብቅ 1 2 3 ቀስ እያለ ነው የሚያልፈኝ ማለት ነው እና አንድ ሙሉ ሳይክል ለማለፍ ረጅም ጊዜ ይፈጅበታል ማለት ነው።
ይቺ አሁን የተነሳችው እዚህ ጋር እስከምደርስ እናያት። ይቺን እናያትና ሁለት ምናልባት ራሱ ሰዓት ቢቆጥርልን ሰዓት እንዲቆጥር እናድርገውና ልክ ጠብ ሲል እናስጀምረዋለን። ሁለተኛው ጠብታ እስኪመጣ ድረስ 3.6 ሰከንድ ፈጀብን ማለት ነው። 3.6 ሰከንድ ፈጀበት ማለት ነው አንድ ወደ ላይ ታች ለመሄድ እና ይሄ ወደ ላይ ወደ ታች ለመሄድ የፈጀበት ጊዜ ፔሪድ ይባላል። አንድ ድፍን ሳይክል ወደ ሄደበት ማለት ነው። ፍሪኩዌንሲውን ደግሞ ጨምረው ቶሎ ቶሎ እንዲሄድ ባደረገው ማለት ነው። እስከ መጨረሻ ባደረገው ለምሳሌ ከአንደኛው የውሃ ጠብታ ሁለተኛው የውሃ ጠብታ እስከሚወርድ ድረስ እናያለን። 0.77 ሰከንድ ብቻ ፈጀበት ማለት ነው። እና ፍሪኩዌንሲ ሲጨምር የሚወስድብኝ ሰዓት ይቀንሳል። ለምን? ቶሎ ቶሎ ስለሚሄድ። ፍሪኩዌንሲ ደግሞ ሲቀንስ የሚወስድብኝ ሰዓት ይጨምራል። እና ፍሪኩዌንሲ እና ፔሪድ አንዳቸው የሌላቸው ግልባጭ ሪሌሽን ያላቸው እና በዚህ መልኩ ፔሪዮድን ማየት እንችላለን ማለት ነው። ሌላው እንደዚህ ስለ ዌቮች ስናስብ ሊጠቅመን የሚችለው ክራይቴሪያ ዌቮችን ከአንዳቸው ከሌላቸው የምንለይበት ክራይቴሪያ ይሄናውን ባስቆሙ ይሄናውን ባለበት ባስቆሙ እና መለኪያ ባመጣ የርቀት መለኪያ ባመጣ ከዚህ ከከፍታ ፖይንት እስከ ከሌላው ከፍታ ፖይንት ወይም ከማንኛውም ፖይንት እስከ ቀጣዩ ተመጣጣኝ ፖይንት ድረስ ብሄድ ከከፍታ ከፍታ ዝቅታ ዝቅታ ወይም ከመሀል መሀል ብሄድ ምን ያህል ርቀት እንዳየኝ ማየት ነው። እና ለጊዜው ከከፍታ ከፍታ ልሂድና ከዚችኛዋ ከፍታ እስከ ሁለተኛዋ ከፍታ ድረስ ብሄድ የሚኖር ያለኝ ርቀት ይቺ ርቀት ዌቭ ሌንግስ ትባላለች። የዌቭ ሌንግስ ብለን የምንጠራው ርቀት ይሄ ርቀት ነው ማለት ነው። እና 1.7 ሴንቲሜትር ነው ይላል በዚህ ጊዜ። ያቺ ዌቭ ሌንግዛችን ትባላለች ማለት ነው። በዚህ መልክ አንዱን ዌቭ ከሌላው በዌቭ ሌንግሱ፣ በፍሪኩዌንሲው፣ በአምፕሊቲዩዱ መለያየት እንችላለን። እና ዌቫችንን ስንገልጽ ፍሪኩዌንሲው፣ ዌቭ ሌንግሱን፣ አምፕሊቲዩዱ ወይም ደግሞ ፔሪዱን እንደዚህ በመግለጽ ልንል እንችላለን። እና እነዚህን ሁላ እስካሁን እንደዚህ ያወራናቸውን ተመልሰን መተን በግራፍ ላይ እናስቀምጣቸዋለን በጽሁፍ ላይ።